ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። 8 ደቂቃ ሙሉ ማለት ነው ዛሬ በኔ ላይ የወረዱብኝ ሰዎች አውርቼ 8 ደቂቃ ሆነ ማለት። ስለዚህ ነገ ፖስተዋለሁ ማለት ነው። ገባችሁ አይደለ? እኔ ኦኬ ቲማቲም ሻጭ ውርደታም ነው ያልኩት ቦታ፣ ገበሬ በጣም እንቃለሁ ያልኩት ቦታ አምጡልኝ ማለት ነው። ገባችሁ? አንድ ቦታ ይዛችሁ አትዙሩ እናንተ ልክስክሶች ማለት ነው። ገባችሁ? ይሄው እናንተ በጣም ወርጄ ነበረ፣ ግን በዚህ ቪዲዮ ሳልሰራ በጣም እንትን ይላል ብዬ ቆረጥኩት። ምክንያቱም ነገ ለመፖስት አስቀመጥኩት። ምክንያቱም በጣም ቪዲዮ ስለሚበዛ ማለት ነው ታይሙ። ገባችሁ? ግን ትዝታ እንደምችልና ትዝታ የቡታጀራ ዩቲዩበሮች ክብሪት አረብ ሀገር የተቀመጠች ክብሪት እንደሆነች ይወቁ በደም ማለት ነው። ገባችሁ? በክብሪት ለኳሽ ጭድ ላይ ክብሪት የምትለኩሰው እንደሆነች ይወቁ። የቡታጀራ ዩቲዩበሮች ፖሊስና መርማሪ እንደሆነችም በደንብ ይወቋት። ገባችሁ? ሚዲያን እንዴት በአንድ እግሯን ማቆም እንደምችል እወቁ። ላቆም ካልኩኝ ማለት ነው። ስለዚህ አርፋችሁ ተቀመጡ፣ ክብራችሁን ጠብቁ፣ እንዳከበርኳችሁ ተከበሩ። ካልተከበራችሁ ግን እኔ ነው ያድርገኝ። የዛ ሰዓት እንገናኛለን። አታቁኝም፣ ትዝታን አታቋትም፣ እንታወቃለን በደንብ የዛ ሰዓት ማለት ነው። ገባችሁ? ምድረ ከካም አፋለኝ ብለሽ እኔ ላይ ተንጂ ብቻ ነገ ፖስታለሁ ቪዲዮን በጣም ስለበዛብኝ አስቀምጬላችኋለሁ። እሺ እና ቤተሰብ በዛሬ ቪዲዮ ልሂድ ማለት ነው። ምክንያቱም በጣም ስለገረሙኝ ነው። በጣም ማለት ነው በጣም ስለማሽቃበጥ ብቻ ስለሆነ ለውሸት መኖር እንዳለባቸው ለውሸት ብቻ መኖር እንደምችሉ ልክ እንደ ሩታ እንደ አብርሃም ውሸታሞች እንደሆኑ ገባችሁ አይደል? ልክ እንደነሱ ውሸታም ካልሆነን ለምን እኛ የመዳን ቀሞችም እንደነሱ ውሸታም ሆነን ለምን አናሽቃብጥም? አልችልም፣ እኔ አልችልም። ትዝታ ነኝ እኔ ትዝታ ማሽቃበጥ የማችል እንኳን ለአብርሃምና ለሩታ አይደለም ለእናቷ ማሽቃበጥ የማችል ተፈጥሮ በቃ አለቀ። ጽድት ያለ ተፈጥሮ። ወይኔ ታድዬ ሰዎች ግን እንዲህ እና እንግዲህ ዛሬ የጠበቅነው ሆኗል ማለት ነው። አብርሃም እንግዲህ ተናዷል። ያልኩት ደግሞ ትላንትና ያልኩት ቪዲዮ ነው ማለት ነው። አብርሃም እርግጠኛ ነኝ ቤቴና ልጄን አስቀምጠሽ ወይ ደግሞ ልጄን ለኔ ትተሽ ውጪ የፈለግሽውን መሆን ትቻለሽ እንደሚልና ልጁን እንደሚወስድ ልጁን እንደሚፈልግ ተናግሬ ነበረ ማለት ነው። እና ያ ነገር ነው ያደረገው። እኔን ደግሞ በደንብ እንደሚሰሙኝ ስለማቅ በጣም እኔ እንጃ አላቅምና በዛ ላይ ይውላችሁ የዛሬ ቀን ቪዲዮ እንደፖስትኩ ነው። ገባችሁ አይደለ? እንደፖስትኩ ነው ቪዲዮቹን ቶሎ ፕራይቬት ያደረጉት እንደሚከታተሉኝ በዚህ እና በጣም በጠጤዎች ናችሁ። ልክ ዛሬ እኔ ላይ እየወረዱ እንደዋሉ ሰዎች እነሱ በጠጤዎች ቅዘናሞች። እኔ እንትን አይደለሁም ግን እኮ ማለት ነው እዚህ ጋር ልጄን አስቀምጠሽ ሂጂ ምናምን አንቺ እንደፈለጥ ጥሮንጦስ ግቢ ምናምን አላት እንጂ ለሩታ ማለት ነው እንደሚያፈቅራትና ቅናት ብድ እንዳረገው እኮ አብርሃም ፊት ላይ ያስታውቃል። የዛሬ ቪዲዮ የምሬን አብርሃም በጣም ተናዶ ታውቃላችሁ። ልክ ሩታም ደግሞ ልክ እንደ ማን ነው ይሄ እነ ዳኒ የመጡ ሰዓት ምናምን ታውቃላችሁ የአስክሬም ስትበላ ምናምን እንደዛ ለማስቀናት ነው የምትሞክረው። የዛሬ ቪዲዮን ካያችሁ ማለት ነው አብርሃምን ለማስቀናት ነው። ገባችሁ? አታቆም ልጁን ኦኬ ማታቅ ልጅ ነው በግድ ፍቅር አፍቃሪሽ ልሁን ብሎ ነው እንግዲህ የመጣው። እነ ሩታ አብርሃምና ሩታ ስለተቀበሉት ራሱ በጣም ደስ ብሎታል። ጓደኞቹ ሁላ በቃ ኬክ ምናምን አዘጋጅተው ነው ላይ ቆረሱለት ማለት ነው። ምክንያቱም ብዙ ጊዜ ስለነበረ እየጠየቀ የነበረው ከነሱ ጋር አብሮ ለመስራት ማለት ነው። ለነገሩ ሚስጥር ማውጣት አይጠበቅብኝም አሁን ለእናንተ ፋራዎች። ቤተሰብ ሙሉዋችሁን አይወቅስም። እሺ ፋራዎች ስላሉ ነው ዛሬ እንትን እያሉ የዋሉት ፋራዎች፣ ልወደድ ባዮች፣ አሽቃባጮች። አዲስ እንግዳ ቤት መጣች ላይ እንድትዋወቃለህ ይወጣት አብረሽ አበደ ዛሬ ደስታ ይባላል ማለት ደስታ ነው ስሙ። እኔ ደስታ ነው ጓደኛዬ ፍቅረኛ ነው። ወይ የኔ ውድ እቤት ጓደኛዬ ፍቅረኛ ነው። ጭራሽ የማታውቀው ዛሬው ነው አውቃ ጓደኛዬ ፍቅረኛ ነው አለች። አያችሁ? ማስቀናት ነው የምትፈልገው። ገባችሁ አይደል? አብርሃምን እርር ማድረግ ነው እንጂ የምትፈልገው ሩታ እንደ አብርሃም ጎርዳ እንደ አብርሃም ከሌላ ሴት ጋር እንደዛ እሱ እየተሳሳመ ምናምን በነበረው ሰዓት እንደዛ የምትሆን ሴት አይደለች። ገባችሁ አይደለ? እንደዛ ትሆናለች ብዬ በፍጹም አላምንም። ግን አሁን ስታወራ ራሱ አታቆም ዛሬ ነው የመጣው። ነገር ግን ጓደኛዬ ፍቅረኛ ነው ደስታዬ ነው ምለው ምናምን ስትል ራሱ ያስታውቅባታል። ገባችሁ አይደለ? አብርሃምን ማቃጠል ስለሆነ ስራዋ ማለት ነው። ገባችሁ? እሷ በፊት ያቃጠላትን ነገር አሁን መበቀል ነው እሷም ፍላጎቷ ማለት ነው።
ጭራሽ እጅ ይሰጣል እንደ ደግሞ ያኛው ፋራ ማለት ነው። የእውነት ሰላም የሚል መስሎ ነው በሚስቱ ላይ መጣ በሚስቱ ላይ ረባከ ለዞም ቤቱ ላይ ቁጭ ብለ ስለዚህ አሁን ነገር ሳትፈልጉ እኔ እኮ ብያለሁ የምሬ ነው። ቤቴ ነው ልጄን አስቀምጠሽ ቤቴን ለቀሽ ውጪ ነው የሚላት። እኔ እንደዛ ይላል ብዬ ነበረ። እና ቤታችሁ ደግሞ እኮ አብርሃም ለብቻ አይደለም የተከራየው፣ ሁለታችሁም ነው የተከራያችሁት። ኦኬ ስለ ልጅ ማውራት ትችላለህ፣ ነገር ግን ስለ ቤታችሁ ማውራት አትችሉም። ገባ? ሲቀጥል ደግሞ አሁን ያለችበት የሩታ ቤት ነው፣ አለቀ። ሰጣታል፣ ኑሪ ብለሃታል። ሶ አንተም ደግሞ እንደዚህ ሴት ጋር አምጥተ ብዙ ሴትን አምጥተ እዚህ ቤት ውስጥ አብሶ ሄርሜላ ብዙ ጊዜ ካንተ ጋር ምግብ ስትበላ ሩታን አስወጥታታል። እንደውም ትዝ ካለ ማለት ነው በር ከፍቶ ነው ያስወጣሃት። አንተ ታምራስ ሶፋ ላይ ቁጭ ብለ ሩታ መታለች። ኦኬ ምንም አላለችም ሁላ። ነገር ግን የሩታ ሰዓት ነው አንተ በቃ የምትቃጠለው። እኔ ብቻ ለምን አላደርግም አላቃጥላትም፣ እሷ ግን ለምን ታናደኛለች? ለምን ሌላ ወንድ ትይዛለች ነው? እንደዛ ነው መሰለኝ ፍላጎቱ። በትንባታ አሁን እዚህ ጋር ሁላ ስታዩ ማለት ነው እሱን ለማነድ ነው በጣም አክት የምታረገው። ገባችሁ አይደለ? እንጂ ልጁን ተቀብላ አይደለም ሲጀመር ማለት ነው። አበባም ደግሞ ሲጀመር ገና በግድ የተቀበለችው አበባ ደግሞ አበባ ይዞ ሊመቷል ምናምን ራሱ ያለችው በቃ እሱን ማቃጠል ነው። ምክንያቱም እሷን ያደረጋት ያቃጠላት የዛ ሰዓት እሷ እንደዛ እርጉዝ ሆና ከማንም ሴት ጋር ሲሳሳ ምናምን የነበረውን ሰዓት ለማስታወስ ነው። አለቀ። ይረሳስ ደስተ ማለት ነው። በዚህ ስራችን እያጣሽ ነው። ከገባሽ ስራችን እያጣሽ ነው። አሁን ይሰማኛል። ግልጽ ነው ማለት ነው። እኔ ማንም ልትሆን ይችላል። እኔ አልሰማም አንተን ማለት ነው። ስለምን እያወራሁ አይደለም። ማንም ልትሆን ትችላለህ። አልሰማም አብርሃም የዛ ሰዓት እንኳን እንትና ሄርሜላ ላይ እንኳን እሷ እኮ ሩታ እኮ አንድ ቃል እንኳን ስታነሳ ማለት ነው አንቺ እንዴት እንደዚህ ትሆኛለሽ ምናምን ብለው ለሄርሜላ ነው ወገን ሆነ። እስካሁን የመጡት ሴቶች እንዳለ ማለት ነው ከነሱ ጎን ሆነ ነበር እንደው ሩታ የምትወቅሰው አይደል እንዴ? አሁን ምን ተገኘና ነው አንተ ማንም መሆን ትችላለህ ምናምን? ይሄ ቤቴ ነው፣ ቤቴ ነው። ውጪ ከለለችው ነገር ማድረግ ቤት ነው፣ ግን የሁለታችሁም ነው። ሩታም ለፍታበታለች፣ አንተም ለፍተህበታል። በዛ ላይ ደግሞ የገዛችሁት ቤት ሳይሆን የተከራያችሁት ቤት ነው። አለቀ። ስለዚህ ነገር ሳትፈልጊ በተለይ መንገድ ተከንት ቤት አንቺም አንድ ላይ መውጣት ትችላለህ። ሰላም ሊለኝ የመጣው በዚህ ናህል ልክ አንተ ይሄን አልመናደድ አይጠበቅብህም። ግን ደግሞ አንተም ከዚህ በፊት እዚህ ቤት ብዙ ሰው ይዘመታል። ሰው ኖርማል ነው። አሁን ደግሞ ያለሁት እኔ ነኝ። ገባ? እኔ እስካለሁኝ ድረስ ለእኔ ሰላም የሚሰጠኝን ሰው ሰላም የሚሰጠኝ ነገር ነው። ልጁ ግን በደንብ አስተውኑት። ትወና በደንብ ይልመድ። ገባ? አነጋገር በደንብ ይልመድ። ምንም የሚችል ልጅ አይደለም። ምንም አብረን አልኖረን ጀስት ሰላም ሊለኝ የመጣው እኮ ያለ ኖርማል ነገር ነው። አይና ልጅ ተቀብሎ አይገባም ወይም ሊደብረው አይገባም። ወደ ሰው ወጣውስ ገና ቆይ ብዙ እንጫወታለን። ቡና ፍልቼላት ተጫውቶ ከዛ አንተ ምናምን ወዴት ማይወጣም። ይኸውልህ ገና ቡና ፍልቼላት ተጫውቶ ምንም የሆነ ነገር የለም። ቆይ ተረጋጋ እንዴ። ይኸውልህ በነገር ተናዷል አብርሃም ያስተውቅበታል። እንዴት እንዳበደ እንዴት ቅናት እንዳንጨረጨረው። እንደዚህ እየተዋደዳችሁ ግን ማላችሁ ላይ ማንንም ሰው አስገብታችሁ ማንንም ፋራ ገብቶ እናንተ ህይወት ላይ እንትን ሲል በጣም ነው የምናደደው እኔ ማለት ነው። ሁለታችሁም የሆነ በቃ አለ አይደለ? እኔ እንጂ በቃ ሩታም አብርሃምም እንደዚህ እየተቀናናችሁ ማላችሁ ለሌላ ወንድ ምናምን ላይ ተስተካክሎ ነው የሚገባው። እሱ ማለት ልክ እንደስሙ ለኔ ደስታ ሊፈጥርልኝ ደስታ ሊሰጥልኝ የመጣው ሲጀመር አብርሃምን ፈርቷል። እርግጠኛ ነኝ አብርሃምን ፈርቷል። እዚህ ጋር ራሱ ማለት እዩት እጁ ራሱ አላቀፋትም። እጁን ራሱ ጥፍ አድርጓል። አረ ወይኔ ፈርቷል። ሲጀመር ግን ልጁን በደንብ አስተውኑት በደንብ ሎክ እጁን ጥፍ አድርጎ ሩታን ራሱ ማቀፍ ፈርቷል። አብርሃምን ፈርቷል። የእውነት መሰለው እንዴ? የእውነት ያቀፋተው የእውነት እንትን አደረገው መሰለው እኮ መሰለኝ ልጁ አብርሃም አቤት። ሲቀጥል ደግሞ ከዚህ በኋላ ከሱ ጋር ማውራት ነው የሚለው አይደል? ፕሮሰሲንግ ደግሞ በሚገርም ሁኔታ በፍጥነት ጨርሶታል። እኔ ታውቃለህ ግን በጣም ነው የሚገርመው። እሺ ፈጣን ነው ነገሮች ላይ ምናምን ፈጣን ነው ስልክ ባንዴ ነው ነገሮችን ጨርስ ያደረገልኝና በጣም ነው ደስ ያለኝ። አመሰግናለሁ። ያንቺ ምን ይገባሽ? ቴንክ ዩ በጣም አመሰግናለሁ።
የሰማይ ነው ምስኪን። አሁን ሩታ ናት እንደውም እኮ አክት እያደረገችለት ያለው ማለት ነው። ይሄ ሩታ ቤት ነው። ምስኪን ምን ነው በዚህ ልክ የምትቃጠል ከሆነ በዚህ ልክ እንደዚህ የምትናደድ ከሆነ በዚህ ልክ እንደዚህ ምስትን የምትወዳት ከሆነ ለምንድን ነው እንደዚህ አስቃያት ምናምን አትልም እንዴ? የእውነት አፍቃሪ ከሆንክ አስተምሩት፣ በደንብ አሰለጥኑት። ስልጠና ያስፈልጓል በደንብ የሆነ እሳት መሆን አለበት አክቱ። እንደዚህ ውጣ ይሏል። ምን ነው እንክ ይሄ እኮ የሩታ ቤት ነው። ምስኪን የሩታ ቤት ኧረ ወይኔ እንደውም ሩታ በጣም እያሟሟቀችው ነው እንደውም ማለት ነው። ግን ልጁ ምንም አይችልም። ወይኔ እንዴ አንቺ ብትወጪ ማለት ነው ውጭ ላይ ፈለግሽው ነገር ሞት ይቻለሽ። በዚህ ልክ አብርሃም ተቃጥሏል። ምሬት ነው። ያኛው ፋራ ደግሞ መጣ። ኦኬ አንተ ማለት አንተ አንድ ቀን ደስታ ላይ እስኪ ደስታ ላይ ሁሌ መተበበቅ ነው። ምን አገባ? ምንድን ነው? እኔ እኮ እናንተ እያወራን አይደለም። አይ ሰላም። ኧረ እባክህ እኔ እናንተ የምታወራው መስሎ። ኧረ እባክህ ተው እንጂ አሽቃባጭ። ሲጀመር እኮ ልጁን ያመጣው ኪያ እና እዩ ማን ነው ይሄ? እንትና አዎ እዩና ኪያ እና ደግሞ ማን ነው የሚባለው ስሙ ጠፋብኝ። ኖ ይሄ እዩ ኢንተርቴይንመንት ነው እሱም እና ደግሞ ያኛው እዩ ሁሉም ነው። እነሱ ናቸው እኮ ያመጡት ከዚህ ጋር ያገናኙት ማለት ነው። የእነሱ ጓደኛ እኮ ነው። አብሮ የበሉት አብሮ የጠጡት። ነገር ግን ይሄኛው ደግሞ አመጣና አሁን እኔ ነኝ ያመጣሁት። ምን ይፈልጋል? ብሮ ችግር አለበት እንዴ? አንተ ነው ተረጋግጠው። አብርሃም ምን አለበት በአንድ ጥፊ ብታቃጥለው እኮ እዛ የሚገፈተር የስልባቦት የሆነ ልጅ ነው እንዴ? ምን አናገደኝ ነኝ ያለ ባሳምስተው ሲታስ የሚሰው አሁን እኔ ያመጣውና እሷን ትፈልጓለች ትወዷለች። ምን አገባ? ትወዷለች ምናምን በ15 ቀን ሊወስድ ነው ከውጭ ነው የመጣው ምናምን 2025 ኦኬ 2025 7ኛ ወር 8ኛ ወር ኢትዮጵያ ነበረ። 9ኛ ወርም ኢትዮጵያ ነበረ። ኢትዮጵያ ውስጥ እየሰራ ነበረ። አዎ እንደዛ ነገር ዲያስፖራ ነው። ዲያስፖራ ነው። አሜሪካን እየሄደ እየመጣ ማሳ ውስጥ የሚጨማለቅ ዲያስፖራ ነው። ነው እንደ ጭራሽ መተት በጣም ደፋ ለምን አልሞተችም ነው ጭራሽ መተት እንዴ? በጣም ክብር ግን ማለት ነው አንዳንድ ለፋራዎች በዚህ አጋጣሚ ያው ነገ ቪዲዮ ሲደርሳችሁ ድረስ ልንገራችሁ። በዚህ አጋጣሚ እንኳን አብርሃም ተራ ዩቲዩበር አይደለም ኦኬ እነ ሩታ ተራ ዩቲዩበሮች አይደለም ከዓለማችን 1 ሚሊዮን ኦኬ 1 ሚሊዮን 100,000 ሰብስክራይብ ያለ ሰዎች እንኳን ቪዲዮአቸው ተቆራርጦ ይፖስታል፣ ይሰራባቸዋል። ኦኬ ዩቲዩበር ስትሆኑ የሚዲያ ሰው ስትሆኑ አጣሩ በደም እንዴት መስራት እንዳለባችሁ ምን መብት እንዳላችሁ ምናምን ማወቅ አለባችሁ። ጅላጅሎች ከክችን ወጣችሁ አታውቁም መሰለኝ። ምንም አታውቁም። ማይብ ልትሆኑ እንደናንተም እኔ እኮ አንዳንድ የመዳን ቀሞችም ለከማይው አሉ ማለት ነው። ዛሬ ላይ ሌላ እየወረዳችሁ የዋላችሁ ማለት ነው። አብርሃም እንደዚህ ቢያደርግ ዩቲዩብ እንደዚህ ቢያደርግ ዩቲዩብን እንደዚህ ቢያደርግ እናንተ በዩቲዩብ የምትተማመኑ በዩቲዩብ የምታድሩ ጎሮሯችሁን በዩቲዩብ የምትዘጉ ናችሁ እንደዛ የምትፈሩት ፈሪዎች። አብርሃም እኔ ጠንቅቆኝ ያቀኛል በደንብ ጠንቅቆ ትዝታ ምን እንደሆነች በደንብ ያውቃል። እንደውም ማለት ነው ከራሴ በላይ እሱ እኔን ያቀኛል። ልንገራችሁ ምን እንደሆንኩኝ ማለት ምን አይነት ሴት እንደሆነች ፈሪዎች። እኔ እኮ ባገኝ ራሱ ሰው የምረዳ ሴት ነኝ። እሺ ከዩቲዩብ በዩቲዩብ ብር የምተዳደር አይደለም። ገባችሁ? ግን እኔን ሳታውቁ እኔ ለአንድ ምላስ እንዳታነሱ። እንዳንተ የትም እየተዝረከረከ አይደለም። ገብቷል? ሊያከብራት ከነ ልጇ ሊቀበላት የመጣ ሰው ነው። ከነ ልጇ ሊቀበላት የመጣ ነው። ከነ ልጇ ሚስቱን አስቀምጦ ከነ ሚስቱን ላምጣው እንዴ? ሚስቱን ላምጣት ትቅራ ደግሞ አሁን ቁጥሩ ለዛሬ አንቀጠቅጫለሁ። ነገ ላንቀጠቅጥ ቁጥሩ ለት ሚዲያውን ላንቀጠቅጥ ይሻላል። እኔ ጋር አንተ ሰዓት አወራለሁ ከዚህ ነው አብርሃም በጣም ተናዷል። እግዚአብሔርን ሩታ ድራሱ እንደዚህ ቢገፈትራት እኮ
የሆነን ነው የምላችሁ። ልጁን ብቻ አይደለም የፈለገው ገባችሁ? ቤቴን ተይና ወይም ደግሞ ልጄን አስቀምጫ ይልም ነበረ ገባችሁ አይደለ? ሩታንም በጣም ስለሚወደድና በጣም ስለሚያፈቅራት ከማንም ወንድ ጋር ማየት ስለማይፈልግ ነው እንደዚህ እርር የሚለው እራሱ ብቻ። አያችሁ አሁን ይሄ ሰሞን ካያችሁ ከሄርሜላ ጋር ራሱ ብዙም አይደለም ገባችሁ አይደለ? ነገር ግን እሱ ከሴት ጋር ሲሆን ምንም አይመስለውም፣ ምንም አይታየው ገባችሁ አይደለ? ምንም አይታየውም። በቃ ምንም ጥፋት የሚያጠፋ ሩታ ምትናደድ ወይም ደግሞ እንትን አይመስለውም። ግን በሱ ላይ ሲደርስ እንዴት እንደሚሆን ይዩት። ሩታ እንዴት እንደሚገፈትራት ምናምን ወይኔ ይሄ ፎቶማ መውሰድ አለብኝ። ሩታ አሁን ተው ብለሽ ማለት ነው ልጁ ማለት ነው እዚህ ጋር ሩታዬን በጣም ጥብቅ አድርጎ ልክ እንደ ፍቅረኛ እንደዚህ ነው እጇን የያዘባት ማለት ነው። ከዛ ሩታዬ ደግሞ እዚህ ጋር ኦኬ። ከዛ ይሁት ሩታ እንዴት እንደምታስለቅቀው ዘግልኗታል። አትፈልግም እኮ ልጁን ግድ ሆኖባት ነው ለትወና። ይሁት እንዴት እንደምታስለቅቀው ልጁ ምንም አያወራም። በቃ አያወራም። ዱዳ ነው፣ በደንብ አልሰለጠነም ምስኪን። ሩታ ግን ማለት ነው የምሬ ነው የምላችሁ ገለዋን ሁላ ሲነካት እየዘገነናት ነው። ግድ ሆኖባት ለትወና ነው እንጂ አትፈልግም እንደዚህ አይነት ልክስክስ ነገር ገባችሁ አይደለ? ይዋት በደንብ ራሱ በቃ ሲአቅፋት ሁላ እንደዚህ እያደረገች ምናምን ነበር። እንደዚህ ለምን እየመጣሁ ሩታ ሰላም ይላል ልጁ ማለት ነው ከትወና የበለጠ በጣም ፈርቷል። ታውቃላችሁ ሞቀው በጣም ወይኔ አብርሃም የሚመታ መስሎታል። በጣም ፈርቷል። ለመጀመሪያ ጊዜ ነው ማለት ቪዲዮ ላይ ሲመጣ እኮ ማስለመን ነበረባችሁ ገባችሁ አይደል? አንድ ቀን ሁለት ቀን ምናምን እንደዚህ ቪዲዮ ሰርታችሁ ምናምን ማስለመን ነበረባችሁ። አሁን ፈርቶ ምንም አላወራም እኮ ግን ከረባቱን እያስለቀቀ ነው። ዲያስፖራ ባላ ሱፉ ሞቀው በጣም አንተ ካሜራ ላይ እኮ ነው ያለው። አላወቅም እንዴት ትወና መሆኑን ምስኪን። ከዚህ ቤት ግን ሁለቱም አንተ ማንንም ይዛል ይላል አንተ ማላ እዚህ ልክ ማለት አሉ አንተ ማላ ይሄን ነገር ታቀርበት ታቀርበት በቃ ጸጉር እንደዚህ መነካካት ምናምን ነው። ጸጉር ላይ ይቀናሉ ምናምን ስለተባለ እኮ ነው። ጸጉሯን ብቻ መነካካት ነው እንጂ ምንም አያወራም። ይሄ ነበር ማክሷ ደስተኛ ሆና ይሄንን እንዳለ መታየው እንዳለ ነካኪያው የነሱ ፎቶ ይቀርብ ነው ለምን ማውራት ከፈለክ ወይኔ አብርሃም እኮ በጣም ተቃጥሏል። እግዚአብሔርን አብርሃም በጣም ነው የተናደደው። እግዚአብሔርን ወይኔ አብርሃም እንደዚህ የምትንጨርጨር ከሆነ ማለት ነው ለምንድን ነው ትዳርን ይዘህ ቁጭ ማትለው? ለምንድን ነው አስሬ ትዳር አልወድም እኔ ግን ልጅ ነኝ ምናምን እያልክ የምትፎክር የነበረው ማለት ነው? ሩታ እንደዚህ ስትይዝ እንደዚህ የሚያንጨርጭር ከሆነ ማለት ነው ሁሌም ነው እንደሞ እኮ እሱ እና የአብርሃም ጓደኞች አሁን ከዚህ በፊት የመጡት ከነ ዳኒ ጀምሮ ሁሉንም ወንዶች ሩታ ስታመጣ በጣም ነው የሚያብደው አብርሃም ካያችሁት። ሩታ እንኳን እንደዚህ አንድ ቀን ተንጨርጭራ አታውቅም። ገባችሁ አይደለ? የሆነ ነገርን በቃ የሆነ ቦታ ትሄድና እንደዚህ እያረክ ነው አንተ መቼም አትለወጥም ምናምን ብላ ትናገራለች እንጂ እንደዚህ አትይዛት ምናምን አትልም ሁላ ማለት ነው። ኢቭን እንኳን ያቺ ሄርሜላ አብርሃምን ይዛ ስትቆም እንኳን ማለት ነው መሀል ላይ እንኳን ስትቆም አንድ ቀን ምንድን ነው ያሉት? በቃ በጣም ቀናች እንደዚህ ሆነች ከሌላ ሴት ጋር ሲሆን እሷ እንደዚህ ነው የምትሆነው ምናምን ነው ያለው ማለት ነው። ገባችሁ? ወጥቶ ቪዲዮ የሰራው አብርሃም
ከረባት አዎ በከረባቱ እንዳያንቆ ፈርቶ ነው ያወለቀው እርግጠኛ ነኝ። ወይኔ አብርሃም ከረባቱን ይዞ እንደዚህ እንዳያረገው ነው እሺ ፈርቶ ያወለቀው። ወይ በራሱ መተማመን ገና ይቀረዋል። ጃኬቱን እንደታወልቅ አይዞ ግን ደግሞ አሁን እያናገረኝ ያለው ያንተ እሷን ሞተ ምናምን አይደለም። አውሮፓ የትኛውም ሀገር ተከፈለግ እኔ ችግር የለብኝም። ግን ቤቴ ላይ ከዚህ በኋላ መጣ እሷን ማግኘት ሆነ እዚህ ቤት ውስጥ ላይ አልፈልግም። ከዛ በኋላ ግን ሰው ከኔ ጋር ፈልገው እኔ ቤት መምጣት እችላለሁ። ያንተ ቤት አይደለም፣ ያንተ ቤት አይደለም። ይቅርታ ይኸውልህ አንዴ ላስረዳህ። አሁን አንተ ወጥተሃል። ይሄ ቤት ያንተ ቤት አይደለም። ገባ? ወይኔ አብርሃም ገና አልሰማም። ትላንትና ገና እንደመጣ ነው እሺ ፎቶዎቹ ይውረድ የአብርሃም ፎቶ አልፈልግም ምናምን እያለ የነበረው ላቃጥር ብዬ ነው እሺ ካልሰማ ታዲያ ነው ነው ኪራይ ደግሞ እየከፈልኩበት ነው። ስለዚህ ስለምን ነው የምታወራው? እኮ የምፈልገው ነገር አውሩ ምን ነገር ዳውት ይችላል። ኧረ ወይኔ ዛሬ ቪዲዮ ወይኔ አብርሃም በቅናት ነው በቃ አብደ ማለት ትችላላችሁ። የምሬን ነው። ግን ባለፈው ሩታዬን የተቀበሉት ፕላስተር እንዳለ መጋረጁ እንዳለ ፕላስተር ነው። ልጁ የሆነ ሱሳም ነገር ማለት ያበዛል። አቤት ሩታ ግን አብርሃምን እንደማስቀናት የማታረገው ነገር የለም። ይዋት ሽጉጥ ሄዳ ማለት ነው ደረቱ ላይ። እሱማ ዛሬ አብርሃም አበደ። እግዚአብሔርን ወይኔ ጉዴ መስተካከለው ማርያም ነው። ሩታ ግን ትችላለች። እግዚአብሔርን በአንድ ቀን የማታቆሰው መጥቶ ባልሽ ነው አውሮፓ ሊወስድሽ ነው ምናምን የሚወድሽ ነው ምናምን ተብሎ መጥቶላት ማለት ነው። በአንድ ቀን አብርሃም ሲመጣ ደግሞ በአንዴ ብድግ ብላይ በዚህ ልክ ትወነ ማለት አስባችሁታል? አብርሃም ጀግና ነው። አስወጣ እሱ ፓርቱማ ደግማለሁ ማርያምን ደግማለሁ። ወይት ኧረ ወይኔ አይ አብርሃም ግን ማለት ነው እግዚአብሔርን በዚህ ልክ እንደዚህ የምትቀና ከሆነ ለምንድን ነው አብርሃት ማትኖረው? ማንም ወንድ ስታመጣ እንደዚህ የምትሆን ከሆነ አንተ ስታረግ እንደዛ ስታረግ ለካ እንደ ሩታ እንደዚህ እንደምትሆን አታውቅም ነበር። አብረ ያኛውን ልጅ እንደዚህ ሩታን እንደዚህ ገለበጣት ማለት ነው። አረ ወይኔ አብርሃም አሁን ነው ቆፍጠን ያለው ማለት ነው። አሁን ነው በቃ ወንድ የሆንኩ አብርሃም ማለት ነው። እንደዛ ልፍስፍስ ሆነ እንደዛ እንትን ማለት የለም። በቃ አሁን ነው እስቲ ጀግና ሆነ በቃ ቆፍጠን ብለህ አዎ ከዚህ በኋላ አፈቅርሻለሁ፣ ወድሻለሁ፣ ካንቺ ጋር መኖር ነው የምፈልገው። እንደዚህ ሌላ ወንድ በቃ ካንቺ ጋር ብለይም ከሌላ ወንድ ጋር ስትሆኚ ደስ አይለኝም ምናምን ብለህ በቃ ማውራት አለብህ። የምሬ ነው። አንድ ቀን እንኳን አይተሽ ማታውቂው ሰው
መጥቶ እንደዚህ ስትሆን ለራስሽ እንኳን አይከብድሽም? ምን አይነት ነገር ትሆንሽ ማለት ነው? አንተ ገበርክ ነው አብርሃም ሄርሜላ ጋር እናውቃለን። ኬክ ምናምን እየጋበዝክ ምናምን ኬክ አፕ ቨርስዴዋን እያከበርክ ነበረ። ነገር ግን አንድ ቀን ማታውቃትም ነበር። አመጣ 400 ኬክ ስታከብር የኦዲየንስ ናት ምናምን ልክ እንደማንም ሰው ኦዲየንስ ነኝ በጣም ነው የምወድ ምናምን ብላ ካንተ ጋር ስታከብር እንደዚህ እየተጎራረሳችሁ ነበረ። ኬክ ትዝ አለ አላለህ? ማታውቃት ሴት ማለት ገባ አይደል? እንኳን ሩታ አይደለም አንተ ያረከው ነው ሩታ ያደረገችው። ኤኒዌይስ ከሱ ጋር አልገባኝም። ለአንተ የግድ ማሳየት አለብኝ ማድረጋቸው ነገሮች እንኳን ብዬ አስባለሁ። አልደግመውም። ይህንን ቃል ከአንቺ ጋር እንደዚህ ሰጣ ገባ ወቅት አልገባም። ቀጥታ ወደ እርምጃ ነው የምገባው። እንግዲህ አብርሃም በጣም ተናደዋል። እፎይ ሁለተኛ ማንም ሰው እዚህ ቤት መላ አልፈልግም ብሏል። ራሱ ከሚያውቅ ራሱ ከሚወዳቸው ሰዎች በስተቀር ሩታ የፈለገችን ሰው ማምጣት አትችልም። ልክ እስር ቤት እንዳስገባት በዛ ላይ ደግሞ ለዘበኛው ነግሮ ዘበኛው እንደሚከታተልና ዘበኛ ደውሎ ሩታ ማንንም ሰው ስታስገባ ከማንም ሰው ጋር ስትሆን ለአብርሃም እንዲናገር አድርጓል ማለት ነው። እዚህ ጋር ማወቅ ያለባችሁ እሱ ነው። እና አብርሃም ምን ሆነ ካላችሁ ተናዷል። ጭጭጭ ጨጓራው አልቆ ነው ሄደው ማለት ነው። እና በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። እንደለመን ነው እኔ ቤት ማሽቃበጥ የለም። በሁሉም እኩል አስተያየት ይሰጣል። አብርሃምን ጥፋተኛ ከሆነች ሩታም፣ አብርሃም ጥፋተኛ ከሆነ አብርሃምን፣ ሩታ ጥፋተኛ ከሆነች ሩታን ነው የምንወቅሰው የምንረግጠው ማለት ነው። ማሽቃበጥ ይሄ ወዳለሁ ማለት የለም። እኔ በምሰጠው አስተያየት ብቻ እኔን ወዳችሁ የምትመጡ ኦዲየንስ ብቻ እኔ ቤት መምጣት ትችላላችሁ። ነገር ግን እንትናን ወዳለሁ ጠላውሽ ምናን በብሎክ ትሸኛለሽ። ገባሽ? ግልጽ ሆነሽ እንደኔ ግልጽ ውሸት የማትወዱት ሰው ነው እኔ ቤት እንድትሆኑ የምፈልገው ማለት ነው። ባይ ባይ።